በመካከለኛው ምስራቅ በረሃዎች ውስጥ ለብዙ አስርተ ዓመታት በምስጢር ተይዞ የቆየው የእሳተ ገሞራ ፍንዳታ ፈንድቷል። ለዘመናት የወንድማማችነት ካባ ተደርቦለት በቢሊዮን የሚቆጠሩ ዶላሮች የነዳጅ ሀብት ተገንብቶለት የነበረው የሳውዲ አረቢያና የተባበሩት አረብ ኤምሬትስ ጥምረት ዛሬ በይፋ ተሰባብሯል። ይህ መፈራረስ ተራ ዲፕሎማሲያዊ ኩርፊ አይደለም። ይልቁንም የቀጠናውን ካርታ የሚቀይር የአረቡን ዓለም የኃይል ሚዛን የሚያናጋና ዓለም አቀፍ ልዕለ ኃያላንን በስጋት ሽባ የሚያደርግ የብረት ጡንቻ ማሳያ ነው። ይህ የሁለቱን ግዙፋን መሪዎች የመሐመድ ቢን ሰልማንና የመሐመድ ቢን ዛይድን የግል ፉክክር ብቻ ሳይሆን የቀይ ባህርን ሰማይ በባሩድ ጭስ እየጋረደ ያለ አዲስ ወታደራዊ ፍጥጫ ነው። ሁሉም ነገር በምስጢር ተጀመረ። በታህሳስ ወር መጨረሻ በየመን ወደብ ላይ አንድ ምስጢራዊ የጦር መሳሪያ የጫነች መርከብ ደረሰች። ይህች መርከብ ለየመን መንግስት ሳይሆን በተባበሩት አረብ ኤምሬትስ ለሚደገፈውና ደቡብ የመንን ለመገንጠል ለሚታገለው ኤስቲሲ የተላኩ እጅግ ዘመናዊ የታጠቁ ተሽከርካሪዎችንና ሚሳኤሎችን ጭና ነበር። ሪያድ ለሳምንታት በዲፕሎማሲ መንገድ አቡዳቢን ብትማጸንም ኤምሬትስ ግን በሳውዲ ድንበር አቅራቢያ የሚገኙ ቁልፍ ቦታዎችን ለመቆጣጠር ያላትን ወታደራዊ ግስጋሴ ቀጠለች። ትዕግስቷ የተሟጠጠው ሳውዲ አረቢያ ማንም ያልጠበቀውን እርምጃ ወሰደች። የሳውዲ ጦር ጀቶች በኤምሬትስ በተላከው የጦር መሳሪያ ጭነት ላይ ከባድ የአየር ጥቃት ሰነዘሩ። ይህ ጥቃት በየመን ምድር ላይ የፈነዳ ቢሆንም መልእክቱ ግን በቀጥታ ወደ አቡዳቢ የተላከ የጦርነት ነጋሪት ነበር። እንግዲህ ታናሽ ወንድም የለሽም የሚል የጥይት መልእክት። ይህ ጥቃት ለዓመታት የዘለቀውን የሁለቱን አገራት ስልታዊ ትብብር ወደ ፍርስራሽነት ለወጠው። አቡዳቢ በቁጣ ወታደሮቿን እንደምታስጠጋ አስታወቀች። ሪያድ ደግሞ በድንበሯ ላይ የሚመጣ ማንኛውንም ስጋት ምህረት እንደማታደርግ በብረት መዳፏ አሳየች። ይህ ታሪክ የሁለት ተራ ሀገራት ግጭት አይደለም፣ የሁለት ታላላቅ ምኞቶች ፍጥጫ እንጂ። በአንድ በኩል የ64 ዓመቱ የአቡዳቢው መሪ መሐመድ ቢን ዛይድ ይገኛሉ። እርሳቸው ሳውዲ አረቢያን ከወግ አጥባቂነት አውጥተው ወደ ዘመናዊነት ለመቀየር ለመሐመድ ቢን ሰልማን መንገድ ያሳዩ መካሪና በዋሽንግተን ኮሪደሮች ውስጥ የሳውዲን ስም እንዲታደስ የሰሩ ሰው ነበሩ። ነገር ግን የ40 ዓመቱ መሐመድ ቢን ሰልማን ስልጣኑን እያጠናከረ ሲመጣ የሌላን ሰው ምክር መስማት አቆመ። እሱ የሚያልማት ሳውዲ አረቢያ በመካከለኛው ምስራቅ የምትታዘዝ ሳይሆን የምታዝ፣ የምትከተል ሳይሆን የምትመራ ልዕለ ኃያል እንድትሆን ነው። ሪያድ የዓለም የነዳጅ ዋጋ ተቆጣጣሪ ብቻ ሳትሆን የንግድ የቱሪዝምና የቴክኖሎጂ ማዕከል እንድትሆን ወሰነ። ይህ ደግሞ ለተባበሩት አረብ ኤምሬትስ በተለይም ለዱባይ የኢኮኖሚ ህልውና ቀጥተኛ ስጋት ሆነ። ሳውዲ አረቢያ ዓለም አቀፍ ኩባንያዎች ዋና መስሪያ ቤታቸውን ወደ ሪያድ ካላዛወሩ ከኔ ጋር መስራት አይችሉም የሚል የኢኮኖሚ ሰይፍ መምዘዟ ዱባይን ክፉኛ አቆሰላት። ይህ የንግድ ፉክክር አሁን ላይ ወደ ደም አፋሳሹ የጦር ሜዳ ተሸጋግሯል። በሱዳን የእርስ በርስ ጦርነት ሳውዲ አንዱን፣ ኤምሬትስ ደግሞ ሌላኛውን ወገን በማስታጠቅ የእጅ አዙር ጦርነት ውስጥ ገብተዋል። በየመን ደግሞ የየራሳቸውን ታጣቂዎች በማሰለፍ ምድሪቱን የደም አውድማ አድርገዋታል። አሁን ያለውን ውጥረት አስጊ የሚያደርገው የሁለቱ ሀገራት ወታደራዊ አቅም እጅግ ዘመናዊና አውዳሚ መሆኑ ነው። ለብዙ ዓመታት በቢሊዮን የሚቆጠሩ ዶላሮችን ለጦር መሳሪያ ግዢ ያፈሰሱት እነዚህ ሀገራት አሁን ያላቸው ወታደራዊ ቁመና ማንንም የሚያስፈራ ነው። ሳውዲ አረቢያ በዓለም ላይ በጦር መሳሪያ ግዢ ቀዳሚ ከሆኑ ሀገራት አንዷ ነች። የአየር ኃይሏ እጅግ ዘመናዊ የሆኑት አሜሪካ ሰራሽ ኤፍ-15 ኤስኤ ጀቶች የተሞላ ነው። እነዚህ ጀቶች የራዳር ስርዓታቸውና የረጅም ርቀት ሚሳኤል የመሸከም አቅማቸው ማንኛውንም ኢላማ አመድ የማድረግ ብቃት አላቸው። የሳውዲ ምድር ጦር በሺዎች የሚቆጠሩ ኤም1ኤ2 አብራምስ ታንኮችን የታጠቀ ሲሆን ይህ ኃይል በማንኛውም ሰዓት ድንበር ጥሶ የመግባት ግዙፍ አቅም አለው። ከሁሉም በላይ ሳውዲ አረቢያ ያላት የረጅም ርቀት ባለስቲክ ሚሳኤል ክምችት አቡዳቢን ጨምሮ ማንኛውንም የኤምሬትስ ከተማ በሰከንዶች ውስጥ የማውደም አቅም አለው። ኤምሬትስ በቁጥር ከሳውዲ ብታንስም ወታደራዊ ጥራቷ ግን እጅግ የረቀቀ ነው። ትንሿ ስፓርታ በመባል የምትታወቀው ኤምሬትስ በዓለም ላይ ካሉ እጅግ ዘመናዊ ጀቶች አንዱ የሆነውን ኤፍ-16 ብሎክ 60 ታጥቃለች። በተጨማሪም ከፈረንሳይ የገዛቻቸውን ራፋኤል ጀቶች የአየር ላይ የበላይነቷን አረጋግጠውላታል። ነገር ግን የኤምሬትስ ትልቁ ጥንካሬ የድሮን ቴክኖሎጂዋና የባህር ኃይሏ ነው። ኤምሬትስ በቀይ ባህርና በኤደን ባህረ ሰላጤ ላይ ያላት የወደብ ቁጥጥርና የባህር ኃይል ምሽግ የሳውዲን የንግድ መስመር አንቆ የመያዝ አቅም አለው። አሁን ያለው ውጥረት አስጊ የሚሆነው በሁለቱ ምክንያቶች ነው። አንደኛው ሁለቱም ሀገራት እጅግ ዘመናዊ የአየር መከላከያ ጋሻ ወይም ፓትሪዮት ቢኖራቸውም ጥቃቱ ግን ከውስጥ ወይም ከቅርብ ድንበር የሚሰነዘር ከሆነ መከላከያው ፋይዳ ቢስ ሊሆን ይችላል። ሁለተኛውና እጅግ አደገኛው ጉዳይ ሁለቱም ሀገራት ያላቸው የሳይበር ጦርነት አቅም ነው።
የኤምሬትስና የሳውዲ የሳይበር ሰራዊት የሀገሪቱን የነዳጅ ማጣሪያዎች፣ የኤሌክትሪክ ኃይልና የባንክ ስርዓቶችን በማሽመድመድ ሀገራቱን ወደ ድንጋይ ዘመን የመመለስ አቅም አላቸው። ይህ ፍጥጫ ከቃላት አልፎ ወደ ሚሳኤል ከተሸጋገረ ውጤቱ ለመካከለኛው ምስራቅ ብቻ ሳይሆን ለዓለም ኢኮኖሚም መርዶ ነው። በዚህ በሳውዲና በኤምሬትስ ፍጥጫ ውስጥ ትልቁን ሳቅ እየሳቁ ያሉት የየመን ሀውቲዎች ናቸው። ለዓመታት በሳውዲ መራሹ ጥምረት ሲደበደቡ የነበሩት ሁቲዎች ዛሬ ጠላቶቻቸው እርስ በርስ ሲፋጠጡ ማየት የሰማይ ሲሳይ ሆኖላቸዋል። የሳውዲና የኤምሬትስ ወታደራዊ ቅንጅት መፍረስ ማለት ሁቲዎች በቀይ ባህር ላይ የሚያደርጉትን የድሮን ጥቃት ያለ ከልካይ እንዲቀጥሉ በር ከፍቶላቸዋል። ሪያድና አቡዳቢ እርስ በርስ በሚጠላለፉበት በዚህ ሰዓት ሁቲዎች በየመን ምድር ያላቸውን ቁጥጥር እያጠናከሩና በሳውዲ ላይ ያላቸውን የመደራደሪያ አቅም እያሳደጉ ነው። ይህ መከፋፈል ሁቲዎች በቀጠናው እንደ አንድ ትልቅ የኃይል ማዕከል ብቅ እንዲሉ አድርጓቸዋል። ዋሽንግተን በዚህ ፍጥጫ ክፉኛ ደንግጣለች። አሜሪካ በመካከለኛው ምስራቅ ያሏት ሁለት ግዙፍ አጋሮች እርስ በርስ መጋጨታቸው ዋሽንግተን በኢራን ላይ የገባችውን የደህንነት ግንብ ያፈርሰዋል። የቀይ ባህር ደህንነት አደጋ ላይ መውደቁ ደግሞ የአሜሪካን የንግድ መስመርና ወታደራዊ ስምሪት ክፉኛ ይጎዳዋል። ቻይናም ቢሆን በተመሳሳይ ስጋት ውስጥ ነች። ቤጂንግ ከመካከለኛው ምስራቅ የምታገኘው የነዳጅ አቅርቦት ላይ ችግር ይፈጠራል ብላ ትሰጋለች። ቀደም ሲል በኢራንና በሳውዲ መካከል ሽምግልና ያደረገችው ቻይና አሁን በሳውዲና በኤምሬትስ መካከል ያለውን የነብሮች ፍጥጫ ለማስቆም አቅሟ ውስን ነው። ምክንያቱም ይህ ግጭት በሃይማኖት ወይም በፖለቲካ ላይ ብቻ ሳይሆን ቀጠናውን ማን ይግዛ በሚል የኩራትና የኢኮኖሚ የበላይነት ላይ የተመሰረተ በመሆኑ ነው። ሁለቱ ሀገራት በቀጥታ ጦርነት ውስጥ ባይገቡም እንኳን በየመን፣ በሱዳን፣ በሊቢያና በሌሎች የአረብ ሀገራት ውስጥ የእጅ አዙር ጦርነታቸውን ወይም ፕሮክሲ ዋር ያፋፍማሉ። ይህ ደግሞ መካከለኛው ምስራቅን ለሌላ 10 ዓመታት በማያልቅ ግጭት ውስጥ ይከታታል። ሳውዲ አረቢያ የራሷን የንግድ ጥምረት በመፍጠር ኤምሬትስን ከቀጠናው የኢኮኖሚ መስመር ለማግለል ትጥራለች። ኤምሬትስ በበኩሏ ከእስራኤልና ከምዕራባውያን ጋር ያላትን ልዩ ትብብር በመጠቀም ራሷን ለመከላከል ትሞክራለች። ይህ እጅግ አስፈሪው አማራጭ ነው። በቀይ ባህር ወይም በድንበር አካባቢ የሚፈጠር ትንሽ ወታደራዊ ስህተት ሁለቱን ሀገራት ወደማይመለሱበት ቀጥተኛ ጦርነት ሊከታቸው ይችላል። ይህ ከሆነ የቀይ ባህር የንግድ መስመር ይዘጋል፣ የነዳጅ ዋጋ ሰማይ ይነካል፣ ዓለምም ወደ ታላቅ የኢኮኖሚ ቀውስ ትገባለች ተብሎ ይጠበቃል። ለዘመናት በአንድ በረሃ ውስጥ የበቀሉ በአንድ ባህልና ሃይማኖት የታሰሩ በነዳጅ ሀብት የናጠጡት ሳውዲ አረቢያና የተባበሩት አረብ ኤምሬትስ ዛሬ በታሪካቸው እጅግ አስፈሪው መስቀለኛ መንገድ ላይ ቆመዋል። የመሐመድ ቢን ሰልማን ታላቅነትና የመሐመድ ቢን ዛይድ ተጽዕኖ ፊት ለፊት ተጋጭተዋል። ይህ ፍጭት ለአረቡ ዓለም የጥንካሬ ምልክት ሳይሆን የውድቀት ዋዜማ ሊሆን ይችላል። ሁቲዎች እያከበሩ ነው። ኢራን በጥንቃቄ እየተከታተለች ነው። ዓለም ደግሞ ትንፋሿን ይዛ እየጠበቀች ነው። የ2026 መጀመሪያ በመካከለኛው ምስራቅ አዳዲስ ጥምረቶች የሚወለዱበት ወይም ታላላቅ መንግስታት በገዛ እጃቸው የሚፈርሱበት ዓመት ሊሆን ይችላል። በመካከለኛው ምስራቅ ሰማይ ላይ የሚታየው ደመና የዝናብ ሳይሆን የባሩድ ጭስ ይመስላል። የነብሮቹ ፍጥጫ ቀጥሏል። አሸናፊው ማን እንደሚሆን ግን ገና የሚታይ ይሆናል። እስከዚያው ግን የቀይ ባህር ሞገዶች የጦርነት ሽታ ይዘው መምጣታቸውን ቀጥለዋል።